ኦሪት ዘሌዋውያን ምዕራፍ 17 እግዚአብሔር ሙሴን እንዲህ አለው፣ ለአሮንና ለልጆቹ ለእስራኤላውያንም ሁሉ እንዲህ ብለህ ንገራቸው፣ እግዚአብሔር ያዘዘው ይህ ነው። ማንኛውም እስራኤላዊ በሰፈር ውስጥ ወይም ከሰፈር ውጪ በሬ፣ በግ ወይም ፍየል ቢያርድ በእግዚአብሔር ማደሪያ ፊት ለእግዚአብሔር መሥዋዕት አድርጎ ለማቅረብ ወደ መገናኛው ድንኳን ደጃፍ ባያመጣው ያ ሰው በከንቱ ደም እንዳፈሰሰ ይቆጠራል። ደም በማፍሰሱ ከወገኖቹ ተለይቶ ይጥፋ። እስራኤላውያን የሚሰዉትን መሥዋዕት ወደ እግዚአብሔር የሚያወጡበት ምክንያት ይህ ነው። ይህንም ካህኑ ዘንድ በመገናኛው ድንኳን ደጃፍ አምጥተው ለእግዚአብሔር የኅብረት መሥዋዕት በማድረግ ያቅርቡ። ካህኑም ደሙን በመገናኛው ድንኳን ደጃፍ ባለው በእግዚአብሔር መሠዊያ ላይ ይርጭ። ስቡንም እግዚአብሔርን ደስ የሚያሰኝ ሽታ እንዲሆን ያቃጥል። ከዚህ በፊት ላመነዘሩባቸው አጋንንት ከእንግዲህ ወዲህ ማንኛውም መሥዋዕት ሊሰዉ አይገባም። ይህ ለእነርሱና ከእነርሱ በኋላ ለሚነሳው ትውልድ ሁሉ የዘላለም ሥርዓት ይሁን። እንዲህም በላቸው፣ የሚቃጠል መሥዋዕት ወይም ሌላ መሥዋዕት የሚያቀርብ ማንኛውም እስራኤላዊ ወይም በመካከላቸው የሚኖር ማንኛውም መጻተኛ ወደ መገናኛው ድንኳን ደጃፍ ለእግዚአብሔር ባያቀርብ ያ ሰው ከወገኖቹ ተለይቶ ይጥፋ። ማንኛውም እስራኤላዊ ወይም በመካከላቸው የሚኖር ማንኛውም መጻተኛ ደም ቢበላ ደም የሚበላውን በዚያ ሰው ላይ ፊቴን አከብድበታለሁ፣ ከወገኖቹ ለይቼ አጠፋዋለሁ። የፍጡር ሕይወት በደም ውስጥ ነውና በመሠዊያ ላይ ለሕይወታችሁ ማስተስረያ እንዲሆን ደሙን ሰጥቻችኋለሁ። ለሰውም ሕይወት ስርየት የሚያስገኝ ደም ነው። ስለዚህ እስራኤላውያንን ከእናንተ ማንም ደም አይብላ፣ በመካከላችሁ የሚኖር መጻተኛ ቢሆን ደም አይብላ አልኩ። እንዲበላ የተፈቀደውንም ማንኛውም እንስሳ ወይም ወፍ አድኖ የያዘ ማንኛውም እስራኤላዊ ወይም በመካከላቸው የሚኖር ማንኛውም መጻተኛ ደሙን ከውስጡ ያፍስስ፣ አፈር ያልብሰው። የማንኛውንም ፍጡር ሕይወት ደሙ ነውና። ስለዚህ እስራኤላውያን የፍጡር ሁሉ ሕይወት ደሙ ነውና የማንኛውንም ፍጡር ደም አትብሉ፣ የበላ ሰው ሁሉ ተለይቶ ይጥፋ አልኋችሁ። ሞቶ የተገኘውንም ወይም አውሬ የዘነጠለውን የበላ ማንኛውም የሀገር ተወላጅ ወይም መጻተኛ ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ። በሥርዓቱ መሠረት እስከ ማታ ድረስ ርኩስ ይሆናል። ከዚህም በኋላ ንጹሕ ይሆናል። ልብሱን ባያጥብ ሰውነቱን ባይታጠብ ግን ኃጢአት ሠርቶአልና ይጠየቅበታል።